በራሳችን በጥርጥር ልብ ስለኖረን አይደል እንዴ? ግን አሁን ብሩኬ ቢደረግ ነገር ሃይሚ ትደሰት ላይክ ማኪና አይደለም ሹራብ ቢገዛ ትደሰታለች። ለምን ባሏ ነው። አይ ሃይሚ ለምን የእጅ ሰዓት ብትገዛ ይደሰታል። ለምን ሚስቱ ናት። ስለዚህ እኛ አሁን እዚህ ጋር ለምንድን ነው ማገባን ውስጥ ባንገባ ወይ ትላንትና ለምሳሌ እናንተ ደግሞ አትናደድ ሰኒ ፎቶዋን አውጪላት። እቺና ገኒ ያለችው ሰኒ ፎቶዋን አውጪ። ለምን አነሳሹ? ተያት እቺ ናት ያለችው ቪዲዮ ኮል ሪከርድ እኛ እንዳለ ያለችው ገብቶኛል። ግን እናንተ ተዋቸው በቃ እሺ፣ ተዋቸው። ይሄ መብት ነው። ያስረግጥ እናገራለሁ። መብት ነው። ይኸውልሽ ሰላም ነው ሰብስክራይብ ብሩኬና የሚ ከዚህ በፊት ኖርማን ሰርቶ ራሱ ሰብስክራይብ አግኝቶ ያቅም እንደ መኪና ፕራንክ ሰርቶባት አስመስሎ ነው ማለት አይቻልም እኮ ማረ እንደዚህ አይቻልም። እግዚአብሔርን አይቻልም። አንድ ነገር ልንገርሽ ሰላም፣ አንድ ጥያቄ ልጠይቅሽ። ቆይ አላስመሰለም እኮ ብሩኬ የሃይሚ ነው፣ ሃይሚ የብሩክ ነው። መብቱ ነው። እንደፈለገ ማድረግ መብቱ ነው። ያስመስል በቃ እሺ፣ ካስመሰለ ያስመስል መብቱ ነው። ሁለቱ ልጆች አንድ ሆነዋል። በቃ እናንተ ምንም ይሄ ነገር አስተሳሰብ ያላችሁ ሰዎች እኔ ባልና ሚስት ከዚህ በኋላ የኔ የሚባል ነገር የለም አንድ ላይ ነው የምናድገው ብሎ ተናግሯል። ፈቅዳ ወዳ ሁለቱም ተዋደው የሚዋደዱ ልጆች ናቸው። አብረው ነው ያሉት። በባልና በሚስት መካከል አይገባም። እንደዚህ ብላችሁ የሱ ገዛ እሷ ገዛች እሱ በሷ ገንዘብ ነው ምናምን የት ነው ሰጠው ገንዘብ ብላ ተናግራለች እንዴ? እሷ አልተናገረችም። ልጁ ሰርፕራይዝ አረጋታለሁ መኪና ካለ ቆይቷል። ጌም ሳትጫወት በፊት ነው ሲል የነበረው። መኪና ውስጥ ለምን እንደመጣ ምን ይሁን የት ታውቃላችሁ እናንተ? እነዚህ አሁን እንደዚህ የተናገራችሁ ሰዎች ካላችሁ በእውነት ተሳስታችኋል። ትክክል አይደላችሁ። ጭራሽ እኮ መኪናው የወንድሟ ነው እኛን ነው ፕራንክ ለማድረግ ያመጣው ብሎ ይባል። በቃ ያድርግ። በቃ አሁን እኮ እነሱ አንድ ላይ ናቸው። ያድርጉ። በቃ ዝም በሏቸው እስቲ ያድርግ። በቃ አሁን ምን ይለውጣል? ከሃይሚና ከብሩክ ላይ ምንም ነገር እኮ አይለወጥም እኮ። እነሱ እስከ ህይወታችን ፍጻሜ ድረስ አንድ ላይ ነን ብለዋል። ምንም አትናደዱ። እናንተ ስለምትወዷቸው ይሆናል። አትናደዱ፣ ተዋቸው። ምንም የሚለውጠው ነገር የለም። ከሃይሚ እኔ ባሌም ይገዛል እኔም እገዛለሁ። በቃ አንድ ነን። ሁለታችን አንድ ነን። እንደዚህ የምታወራ እሷ ለምንድን ነው የምታወራ እንደዚህ? እኔ ልጅቷን ኦልሬዲ ስታወራ አልሰማኋትም። እኔ እዚህ ናኒ ወዴት ወጣሽ? አጋጣሚ ሼር እንትን ሳይሆን ነው የገባሁት። እኔ ማን እንዳወራ ማላውቅ ይኸውልሽ፣ ሰሞኑን በአጠቃላይ እኔ ቲክቶክ ውስጥ የለሁኝም። ሁለቱ ልጆች አንድ ላይ ሲሆኑልኝ በቃ ደስ አለኝ። ወደ ራሴ አንድ ላይ ከሆኑ በኋላ ነገሩ ባሰ። በስመ አብ ሁሉም እየተባለ ነው። ምንም ማለት አይደለም እህቶቼ፣ ይኸውልሽ ዝም በሏቸው። አሁን እኮ እኛ ደስታ ላይ ነን እኮ ሁለቱን የምንወድ ሰዎች ደስታ ላይ ነን። እኔ ልጅቷ እንደዚህ ካረገች አውቃታለሁ እኮ ጠይቃታለሁ ካገኘኋት። ግን ቢደረግ በቃ ሁሉ ጊዜ ነው ማለት ነው። አታወሪ ብሩኬ ሁሌ ነው የምትሳደበው። እቺ ሚረት ማጂ ብላ ሁሌ ነው የምትሳደበው። ሁሌ አንድ ብቻ ገብቶኛል። የእናንተ ስሜት እኮ ተረድቻለሁ። ግን እናንተ አትጨናነቁ። ሁለቱ አንድ ናቸው። በሃይሚ ገንዘብ ገዛ፣ በብሩኬ ገንዘብ ገዛ፣ መብታቸውን። እኛ ደግሞ በእነሱ ህይወት ውስጥ ገብተው ደግሞ ለምን ገዙ በዚህ ጋር ለምን ገዛ በዛ ጋር እንበላቸው። እንደ ህይወታቸውን ይኑሩ ልጆቹ። በቃ ልቀቋቸው። ጋኒ ይሄ አይደለም እኮ ጋኒ ያንዲ ነገር ጋኒ ያንዲ እኛ እኮ ማለት ነው መፍረድ አይደለም። በሃይሚ ገንዘብ ነው በሃይሚ ገንዘብ ቢገዛም ሁለቱም ወንዶች አንድ ላይ ተባብሮ አውርቶ ሊሆን ይችላል። ይሁን እኛ እንቀብ ምን ችግር አለው? ይሄን ሆኖ ቢሆንም ደግሞ እዚች ጋር ላይ ጋኒዬ አሁን ሃይሚና ብሩኬ መስመጥ ጥጥ ነው ባይዛው እዚህ ጋር ታንጫጫችሁ አይሰማችሁም። ሆኖ ቢሆንም እዚች ጋር ኦዲየንስ እና ኦዲየንስ ለማከፋፈልና ኤካዴ ለማን ደግፋለች ኤካዴ ለማን አወራሽ ለማስባል በጣም ሚዙ ምጥተሮች ሰዎች አላችሁ። በዛ እንትኖቹ ብትቆጠቡ ደስ ይላል። አሁን ለምሳሌ እዚሽ ጋር የሃይሚ ነው የብሩኬ ነው የሚያስብል ቅንጣት ነገር የለም። ሁለቱም አንድ ናቸው። የሚሰሩ አንድ ነው፣ የሚኖሩ አንድ ነው፣ የሚበሉ አንድ ትሪ ነው፣ አንድ ኩባይ ላይ ነው። አይመለከተንም። ከዚህ በፊት ያስባላችሁ ነገር አሁንም ደግሞ እንዲያበለን አንድ ፈልጓት ይፈቀዱ። ስለዚህ ደግሞ እኛ አሁን ለምሳሌ በየቀኑ እኮ ሰላም አስረግጦ እየተናገረ ነው። በቃ ተውት፣ ይሄን ነገር ተውት፣ አትጨናነቁ። እንደፈለገ ሰው ይተርጉ። እሱ ምንም አይመስለኝም ብሏል። በቃ ተውት። ምክንያቱም ሁለቱ አንድ ናቸው። መብታቸው ነው፣ መብቱ ነው። በእሷ ሰጥቶኛል ብላ ወታ ተናገረች። እኔ ሰጥቻለሁ ገንዘብ አለች አላለች።
ስለዚህ መብታቸው ነው። በሰው መብት ውስጥ እኛ አገባንም። በቃ ልጆቹ አንድ ላይ ሲሆኑ አንድ ላይ ሁለቱንም መደገፍ ነው እንጂ አንድ ላውራ ገኒዬ ሰላም ናችሁ? እግዚአብሔር ይመስገን ያለን ፈጣሪ ይመስገን። እናንተ ለምህረት መልስ አትስጡ። ምህረት ማለት እኮ ሁሌም ተናጋሪ ናት። አዲስ እኮ አይደለችም አይደለ? አይ እኔ አላውቅም። እኔ አላውቅም። ይሄን አልሰማሁም። ይቅርታ አድርጉልኝ። እኔ ሰሞኑን በቃ የነሱ ነገር ሁሉ ሲስተካከል ብዙም ትላንትና አልነበርኩም። ለምሳሌ እነሱ ጋር እኮ ማለት ነው ይሄ ለእሷ ነው ይሄ የደኛው ተናገሪ። አንዴ እኔ የሆነ ዕቃ ይዤ ነው ተናገሪ። የምትናገሪ ከሆነ ያንቺን ሀሳብ ሙይት አድርጉላችሁ ማለት እንዴት አውራናል። በቃ ተንጫጭን ገብቻለሁ። ኦኬ አዎ ቅድም እንትን አለብኝ ስራ ሆኜ ነው እና እኔ በጣም ማዝነው እነዚህ ለሚናገሩ ለሚሳደቡ፣ አሁንም ስልሽ ስርዓት ለሌላቸው ልጆች ነው። እግዚአብሔርን ሴት ሆናችሁ እንደዚህ መሆንም የለባችሁም። ልጆቹ አንድ ናቸው። እናንተ አሁን እንደዚህ የምትናገሩትን ሰዎች ነው የምለው እና ቆም ብላችሁ ስለራሳችሁ ህይወት አስቡ። ሰው ሀገር ናችሁ ያለሽው። የራስሽን ህይወት ምሪ። የሰው ህይወት ውስጥ አትግቡ። ምናልባት በሰው ተነሳስተሽ እንደሆነ እንዲህ በይ ተብለሽ እንደሆነ ሮንግ ወይ ነው የምትሄጂው እና ትክክል ያልሆነ መንገድ ነው እየሄድሽ ያለሽው። ለምን ታለፈው ስህተት ተማሩ። እንደዚህ የምትፈርዱ ሰዎች እንደዚህ የማይገባ ነገር አሁን የፈለገውን ያድርግ አይደለም መኪና ፕሌን ሚስጣት ገናም ያደርጋሉ እነሱ። ከዚህ በላይ ምን አገባችሁ? እባካችሁ ተው፣ ለራሳችሁ አስቡ። አሁን በዚህ ባደረጋችሁት ቁጥር በእንደዚህ በክፋት ይሄ ልባችሁን እንዲህ አይምሯችሁን በክፋት አሰልጥናችሁ በኋላ ለራሳችሁ ነው። እነሱ እየሄዱ ናቸው፣ ማንም አይደርስባቸውም። ግን አጉል ንግግር፣ ይሄ ከማንም ጋር እየተለጠፋችሁ ለማይጠቅማችሁ ነገር ክፋት ማንንም አይጠቅም። አሁን የሃይሚ ናት እንትን ብላ በሃይሚ ምን አያ የታየን የታወቀን ቢሆንስ ደግሞ ምንም ቢግዴር አይደለም ይሆና ምንም አንድ ናቸው ሁለቱ። ለምን አስጨነቃችሁ? ቤተሰብ አላችሁ፣ አገር አላችሁ፣ ህይወት አላችሁ፣ ነፍስ አላችሁ። ካላገባሽ ወደፊት ለማግባት አስቢ። ይልቁንም እንደነሱ ህይወት እንዲኖራችሁ ፕላን አድርጉ። ጥሩ ጥሩን አስቡ። ጥሩ ካላሰብሽ እንዲህ ክፋት የምታስቢ ሁሉ ለራስሽ ጥሩ አይደለም። መሰልጠን አለብን። ልጆቹ ይታዘቡናል። ሃይሚና ብሩኬ እንዴ እዚህ ውጭ ሀገር ወተን ስንት ዓመት ነው የኖርነው? ሁላችንም ራሳችን የምናቅነን። ለምንድን ነው ክፋት የምንናገረው? ተው ልጆቹ። ኧረ እግዚአብሔርን በጣም ነው የምታዘቡት። እና እኔ ለእናንተ ለእህቶች የምናገረው አትናደዱ፣ አትጨነቁ። ጠላት ሁሌ በቀደም ወጥተው የተባሉትን ያለውን ሰምታችኋል። አይተኛም። ስታድጉ ማንሽም ሁሉም ይመጣልሻል ጠላት። ይሄ ነው። ስለዚህ እንቅልፍ የማይወስዳቸው ሰዎች ስላሉ እንግዲህ መድኃኒታቸውን እስከሚያገኙ እነሱ መድኃኒት ያስፈልጋቸዋል። እግዚአብሔር መድኃኒት ይሁናቸው። ግን እናንተ እህቶቼ ምንም መልስ አትመልሱ። መልስ በመለስን ቁጥር ሚዲያው የተንጫጫ ነው። ጠላት በቃ በዛ ላይ ሌላ ነገር እያወጡ ነው። አሁን ምንም እንከን የምናወጣላቸው ነገር የለም። ድሮም አላወጣንላቸው እንደዛ ሲሆኑ። የሄዳችሁት እኮ ዝም ብላችሁ አይደለም፣ ራሳችሁን ለመቻል፣ ቤተሰብ ለመርዳት፣ ወንድሞቻችሁን ለማገዝ፣ እናት አባታችሁን ለማገዝ አይደል እንዴ? ደግሞ ወደ ራሳችን ጎሽ፣ እነዚህ ልጆች ለዚህ ደረጃ ደርሰዋል። ያ ሁሉ ጊዜ አለፈ። ያ ሁሉ ጫጫታ አልፎ ፍቅራቸውን ተገላልጠው ለዚህ በቅተዋል። ነገ ደግሞ የእነሱን መጨረሻ ያሳየን። እየጸለያችሁ ለራሳችሁ ለእነሱም ለሰው መልካም ማሰብ ደግሞ ነገ ደግሞ ለእናንተ ማስቀመጥ ነው። ብሩኬ ተናግሯል እኮ በቀደም እናቴ ጡር አልፈልግም እያለች ሌሎችን ትረዳ ነበር። ነገ ለልጆቼ መጥፎ ነገር አላስቀምጥም። ልጆቼ እኔ እንኳን በህይወት ባልኖር አንድ ነገር ቢደርስባቸው እኔ ያስቀመጥኩት ጥሩ ነገር ለነሱ ነገ መልካም የሆነ ጉዞ ነው የሚሆንላቸው ትል ነበር አይደል? እናንተ አረብ ሀገር ብዙ ግማሾቻችሁ ሊደላችሁ ይችላል። ግማሾቻችሁ ደግሞ ያላችሁበትን እናንተና እግዚአብሔር ብቻ ነው የሚያውቀው። ስለዚህ ምንም በአሁኑ ወቅት ባሽሙር በሌላ መልኩም ስለ ልጆቹ አትናገሩ። ብሩክ በሆነ ባደረገ ቁጥር፣ ሃይሚ ባደረገች ቁጥር እንዲ አሁን ደስ ሊለን እኛ ሁሉ ደስ ብሎን እኮ ጠፋን እኮ በቃ። ቆይ ደግሞ አንዳንዴ ብቅ እያልን እንመጣለን ብለን ደስ አለን። ልጆቻችን እዚህ ደረጃ ላይ ደረሱልን።
የመኪናው ለምንም እንደመጣ ተመካክረው ወይ ሆነ ቢሆን ምንነቱንም ሳናገና መኪና ሰጧት አለ። ይሄን ደግሞ ገና ቡታጅራ እያለን ያሰበው እሱ ጌም ተጫውታለች። እንደዛን ጊዜ ጌም ተጫውታ ነው ሄዱት። ብቻ አላቅም ረሳሁት። ግን ኤኒዌይ መንጃ ፍቃድ ታውጅ ብሎተን ይሁን ይግዛላት፣ ውሸትም ይሁን እንደፈለጉ ይሁን። በቃ እየሰሩ ዩቲዩበሮች አይደሉ እንደ እነሱ ተወደድናቸው የሚያመጡትን ነገር በፍቅር ማየት ቢሆንም እኮ እሱ አንድ መኪና ገዝቶ ቤት ሰርቶ እኮ አሳይቶናል እኮ። ጀግና ወንድ እኮ ነው። ሀይሚዬም እኮ ጀግና ሴት ነች። እርስ በርሳቸው በጣም ጀግኖች ደስ የሚሉ እግዚአብሔር አጣመራቸው። እግዚአብሔር ያጣመረውን ደግሞ የሚለይ የለም። በቃ እሱ በይፋ እየደጋገመ በየቀኑ ሊወስዱብኝ ነው፣ ለሌላ ሰው ሊሰጡብኝ ነበር፣ ግን እኔ እሷ ነኝ፣ እሷ ደግሞ የኔ ነች እያለ እየተናገረ አያሳዝንም? በዚህ በወጣትነት ዘመኑ እናቱን ትልቅ ቦታ ለማድረስ የሚጣጣር ልጅ፣ ህይወቱን ሊኖር የሚፈልግ ልጅ እሷስ ብትሆን አታሳዝንም? ምንም ቢሆን እኮ ታፈቅረዋለች፣ ትወደዋለች። ማንም ሲናገረው ደስ አይላት። ይሄ ነገር አሁን እዚህ ጋር የምንናገረው ነገሮች ሁሉ መጥፎ ነገሮች እሷን ይጎዳታል ብለን እናስብ እንጂ ከወደድናት ደስ ይላል እንዴ? በሴት ገንዘብ ነው ለሴት የሚልኩ ሰዎች፣ ወንድን የሚያስተዳድሩ ሴቶች እንደዛ ነች እንዲ አይሚን? ሀይሚን እንደዛ ነው እንዲ የምናውቃት? ሀይሚዬ እኮ ጀግና ሴት ነች ብለን ነው የምንተማመንባት። ጀግና ሴት፣ እኛን ሁሉ ያስተማረችን ሴት፣ እንኳን እናንተን አይደለም እኛ ትልልቆችን ባለትዳሮችን ያስተማረች ጨዋ፣ እንደው እንደሷ በሆንን እንደሷን አይነት ኑሮ ኖሮን እንደ ብሩክ ያለ ደግሞ ጓደኛ በኖረን ብለን የምንመኛቸው ልጆች አይደለ እንዴ? እቺ ጀግና ሴት ታዲያ እንደዚህን አይነት ሴት ነች ብለን እንዴት ነው የምንገምታት እንዴ? ከፈለገ ቦታ አምጥቶ ያድርግ። አሁን ደግሞ አንድ ሆነዋል፣ ተመካክረው የሚያድርጉት ይግዙትም። እኛ አይመለከተንም። የሰው ህይወት ውስጥ በቃ ማድረግ ሼር በማድረግ ቪዲዮቸውን በማየት ጓደኞቻቸውን ደግሞ ይሁን ቢሉ በማየት እስከ መጨረሻው ደግሞ ዘመናቸው እንዲባርክ ጊዜ ካላችሁ ከራሳችሁ ጸሎት ከተረፋችሁ ጸሎት ማድረግ ያንን ነው። እኔ የተናገርሽው ልጅ አልሰማሁሽም፣ አላየሁኝም። እንደዚህ ቲክቶክ ውስጥ ብዙ ነገር አላየሁም፣ ይቅርታ። ግን የተናገራችሁ ካላችሁ በእውነት ኃጢአት ነው አይባልም። ባልና ሚስት መካከል ያንተ ያንቺ የሚባል ነገር የለም። ፍቅረኛሞች ናት ብለው ቤተሰብ ለእኛ ይፋባርጉ የሁለቱም ወላጆች እንደገና ደግሞ አንድ ቤት እየኖሩ ነው ተፈቃቅደው። ከዛት በተረፈ ደግሞ ፍቅራቸውን ተገላልጸዋል። ገና ማንም ያማከረን የለም ከሁለቱ ውጭ፣ ከሁለቱ አፍ አንደበት የወጣ የለም። እሷ እንደዚህ ተናገሩልኝ ሳትል እሱ እንደዚህ ተናገሩልኝ ስትል፣ እባካችሁ የኔ እህቶች የምወዳችሁ የጨረቃ እንትን አትበሉ። ወይዬ ናኒ አንድ ነገር ልበል። ይኸውልሽ እነሱ ህይወታቸውን እርስ በርስ ተሰጣተዋል። አይደለም ገንዘብን እንደ አምላክም አትዩት እህቶቼ። በጣም የሰው ልጅ ፍቅሩን ነው ህይወቱን ነው እርስ በርስ የተሰጣጠው። ስላላገባችሁም ምናልባትም ጓደኝነትም ስለማታውቁ ይሆናል። ገንዘብን አታግዝፉት። እነሱ ህይወታቸውን ተሰጣተው ተፈቃቅረው የሚኖሩ ልጆች ናቸው። የፈለገውን በብራቸውም የእሱ ማለት የሷ ነው፣ የእሷ ማለት የሱ ነው። እና ስለዚህ ይሄ አስተሳሰብ ለራሳችሁ ነው የሚጠቅማችሁ። ወደፊት ጓደኛ ካልያሽ በገንዘብ ምክንያት የሚወድሽን ሰው የሚያፈቅርሽን እንዳታጭ። እነሱ ይተዋወቃሉ። በጣም የሰለጠኑ ልጆች ናቸው። በጣም የተገናኙ ልጆች አይደሉም። ስለዚህ ገንዘብ ፍቅርን አይገዛም። ባይዘወይ በገንዘብ ላይ የተመሰረተ ፍቅር በኋላ ዜሮ ነው፣ መጨረሻው አያምርም። ስለዚህ ይሄንን ተረዱ ልጆቼ። ናንዬ በቀደም ስቶሪ ያረገችው ከላይ ያረገችውን አይተሻል? ልትበላ ምንድን ነው የሚለው ሙሉ ባልችለው ልትበላ የቀረበልህ ምግብ ለሌላ ሰው አሳልፈ ብትሰጥ። እንደዚህ መስጠትን የሚያስተምሩ ልጆች ናቸው። ለሰው ማድረግን የሚያስተምሩ ናቸው። ሁለት አንድ አይነቶች ናቸው። እና እባካችሁ አእምሯችሁን ለውጡ። እንደዚህን አይነት ነገር የምታስቡ ሰዎች አንድ ስትሆኑ ድረስ እሷ ምን እያደረገች እንደሆን የት ታውቃላችሁ? ምን ይኑራት? ይፋ አውጥታ ተናገረች? ምን ሰርታ እንደሆን አታውቁም። እንዲህን አይነት አስተሳሰብ ያላችሁ ልጆች ካላችሁ በጣም ይቅርታ አድርጉልኝ፣ አቁሙ። አሁን ልጆቹ ደስ ብሎናል። እኛ እንኳን እናቶች ነን። ምን ባጠቃለን የእነሱን የሚወዱ ሰዎች ሁሉ ደስታ ውስጥ ናቸው ያሉት። እና እባካችሁ ከዚህ አስተሳሰብ ውጡ። እናንተም ደግሞ ይገባኛል፣ ስሜታችሁ ይገባኛል። በቃ ተረጋጉ። እንደዚህን አይነት ነገሮችን አታስተናግዱ። ምክንያቱም ብዙሃኖቹ የጨረቃ ፋሚሊ ስለማያስተናግዱ ይሄንን ካምሯቸው ስለማይጽፉት ይሄንን ነገር ካምሯቸው አውጣት። ትጨናነቁ ዝም ብላችሁ